የአንበጣ ሰራዊት በጽዮን መለከትን ንፉ፣ በቅዱሱ ተራራዬም የማስጠንቀቂያውን ድምፅ አሰሙ። በምድሪቱ የሚኖሩ ሁሉ ይንቀጥቀጡ፣ የእግዚአብሔር ቀን ቀርቧልና እርሱም በደጅ ነው። ይህም የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን ነው። የንጋት ብርሃን በተራሮች ላይ እንደሚወጣ ኃያልና ብዙ ሰራዊት ይመጣል። ከጥንት እንዲህ አይነት ከቶ አልነበረም፣ በሚመጡትም ዘመናት እንዲህ አይነት ከቶ አይሆንም። በፊታቸው እሳት ይባላል፣ በኋላቸውም ነበልባል ይለበልባል። በፊታቸው ምድሪቱ እንደ ኤደን ገነት ናት፣ በኋላቸውም የሚቀረው ባዶ ምድረ በዳ ነው። ምንም አያመልጣቸውም። መልካቸው እንደ ፈረስ መልክ ነው፣ እንደ ጦር ፈረስም ይጋልባሉ። ገለባ እንደሚበላ እንደሚንጣጣ እሳት፣ ለጦርነት እንደተዘጋጀ ኃያል ሰራዊት የሰረገሎችን ድምፅ የሚመስል ድምፅ እያሰሙ በተራሮች ጫፍ ላይ ይዘላሉ። በእነርሱ ፊት ሕዝቦች ይርዳሉ፣ የሁሉም ፊት ይገረጣል። እንደ ተዋጊዎች ድንገት አደጋ ይጥላሉ፣ እንደ ወታደሮችም ቅጥርን ይዘላሉ። ከመንገዳቸውም ሳይወጡ አቅጣጫ ይዘው ይጓዛሉ። እርስ በእርሳቸው አይገፋፉም፣ እያንዳንዱ መስመሩን ጠብቆ ይሄዳል። መስመራቸውን ሳይለቁ መከላከያውን ሰብረው ያልፋሉ። ከተማይቱን ይወራሉ፣ በቅጥሩም ላይ ይዘላሉ፣ በቤቶች ላይ ዘለው ይወጣሉ፣ እንደ ሌባም በመስኮት ይገባሉ። ምድር በፊታቸው ትንቀጠቀጣለች፣ ሰማይም ይናወጣል። ፀሐይና ጨረቃ ይጨልማሉ፣ ከዋክብትም ከእንግዲህ ወዲያ አያበሩም። በሰራዊቱ ፊት እግዚአብሔር ያንጎዳጉዳል። የሰራዊቱ ብዛት ስፍር ቁጥር የለውም። ትእዛዙንም የሚያደርግ እርሱ ኃያል ነው። የእግዚአብሔር ቀን ታላቅ እጅግም የሚያስፈራ ነው። ማንስ ሊቋቋመው ይችላል? ልባችሁን ቅደዱ፣ አሁንም ቢሆን በጾም በልቅሶና በሐዘን በፍጹም ልባችሁ ወደ እኔ ተመለሱ ይላል እግዚአብሔር። ልባችሁን እንጂ ልብሳችሁን አትቅደዱ። ወደ አምላካችሁ ወደ እግዚአብሔር ተመለሱ። እርሱ መሐሪና ርኅሩህ፣ ቁጣው የዘገየና ፍቅሩ የበዛ፣ ክፉ ነገር ከማምጣትም የሚታገስ ነውና በምሕረቱ ተመልሶ ለአምላካችሁ ለእግዚአብሔር የሚሆነውን የእህል ቁርባንና የመጠጥ ቁርባን እንዲተርፋችሁ በረከቱን ይሰጣችሁ እንደሆነ ማን ያውቃል? በጽዮን መለከትን ንፉ፣ ቅዱስ ጾምን አውጁ፣ የተቀደሰን ጉባኤ ጥሩ፣ ሕዝቡን ሰብስቡ፣ ጉባኤውን ቀድሱ። ሽማግሌዎችን በአንድነት አቅርቡ፣ ሕፃናትን ሰብስቡ፣ ጡት የሚጠቡትንም አታስቀሩ። ሙሽራው እልፍኙን ይተው፣ ሙሽሪትም የጫጉላ ቤቷን ትተው። በእግዚአብሔር ፊት የሚያገለግሉ ካህናት በመሠዊያውና በቤተ መቅደሱ አደባባይ መካከል ሆነው ያልቅሱ፣ እንዲህም ይበሉ: እግዚአብሔር ሆይ ሕዝብህን አድን። ርስትህን በአሕዛብ መካከል መተረቻ መሳቂያና መሳለቂያም አታድርግ። ለምንስ በሕዝቦች መካከል አምላካቸው ወዴት ነው ይበሉን? የእግዚአብሔር መልስ: እነሆ እግዚአብሔር ስለ ምድሩ ይቀናል፣ ስለ ሕዝቡም ይራራል። እግዚአብሔርም እንዲህ ሲል ይመልስላቸዋል: እህል፣ አዲስ የወይን ጠጅና ዘይት እስክትጠግቡ ድረስ እሰጣችኋለሁ። የሕዝቦች መዘባበቻ አላደርጋችሁም። የሰሜንን ሰራዊት ከእናንተ አርቃለሁ። ፊቱን ወደ ምስራቁ ባህር ጀርባውንም ወደ ምዕራቡ ባህር በማድረግ ወደ ደረቀውና ወደ ባድማው ምድር እገፋዋለሁ። ግማቱ ይወጣል፣ ክርፋቱም ይነሳል። በእርግጥ እርሱ ታላቅ ነገር አድርጓል። ምድር ሆይ አትፍሪ፣ ደስ ይበልሽ፣ ሐሴትም አድርጊ። በእርግጥ እግዚአብሔር ታላቅ ነገር አድርጓል። የዱር እንስሳት ሆይ አትፍሩ፣ መሰማሪያ መስኮቹ ለምልመዋልና ዛፎቹ ፍሬያቸውን አፍርተዋል። የበለሱ ዛፍና የወይኑ ተክልም እጅግ አፍርተዋል። የጽዮን ሰዎች ሆይ ደስ ይበላችሁ፣ በአምላካችሁ በእግዚአብሔር ሐሴት አድርጉ። የበልግን ዝናብ በጽድቅ ሰጥቷቸዋልና እንደ ቀድሞውም የበልግንና የጸደይን ዝናብ በብዛት ልኮላቸዋል። አውድማዎቹ በእህል ይሞላሉ፣ መጥመቂያ ጉድጓዶችም በአዲስ የወይን ጠጅና በዘይት ተሞልተው ያፈሳሉ። በመካከላችሁ የሰደድኩት ታላቁ ሰራዊት፣ ትልልቁ አንበጣና ትንንሹ አንበጣ፣ ሌሎች አንበጦችና የአንበጣው መንጋ የበላውን እነዚህ ሁሉ የበሏቸውን ዓመታት ዋጋ እመልስላቸዋለሁ።
እስክትጠግቡ የምትበሉት ብዙ ምግብ ይኖራችኋል። ድንቅ ነገሮችን ለእናንተ የሠራውን የአምላካችሁን የእግዚአብሔርን ስም ታመሰግናላችሁ። ሕዝቤም ከእንግዲህ ወዲያ አያፍርም። ከዚያም እኔ በእስራኤል መካከል እንዳለሁ። እኔ አምላካችሁ እግዚአብሔር እንደሆንሁ እንደኔም ያለ ሌላ እንደሌለ ታውቃላችሁ። ሕዝቤም ከእንግዲህ ወዲያ አያፍርም። የእግዚአብሔር ቀን። ከዚህም በኋላ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ሽማግሌዎቻችሁ ሕልም ያልማሉ፣ ጎልማሶቻችሁም ራእይ ያያሉ። በእነዚያ ቀናት በወንዶችና በሴቶች ባሪያዎች ላይ እንኳ መንፈሴን አፈሳለሁ። ድንቆችን በሰማያት እንዲሁም በምድር ደምና እሳት የጢስም አምድ አሳያለሁ። ታላቁና የሚያስፈራው የእግዚአብሔር ቀን ከመምጣቱ በፊት ፀሐይ ትጨልማለች፣ ጨረቃም ወደ ደም ትለወጣለች። የእግዚአብሔርን ስም የሚጠራ ሁሉ እርሱ ይድናል። እግዚአብሔርም እንዳለው በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል። ከትሩፋኑም መካከል እግዚአብሔር የጠራቸው በዚያ ይገኛሉ።